በእንባ በለቅሶ ተማጽነው ግን መልስ የለም። ከዛ ደግሞ ፈተናዎች ተደራረቡብህ፣ ስራ አጣ፣ ታመምክ፣ ወይም የምትወደውን ሰው አጣ። ለምን ትላለህ? ሰላም ጤና ይስጥልኝ የጉብዝና ወራት ቤተሰቦቼ እንደምን አላችሁ? ዛሬ ወደ እናንተ የመጣሁት ምናልባት በዚህ ሰዓት ብዙዎቻችሁ ትራስ አቅፋችሁ የምታለቅሱበትን ወይም ሰው ተሰብስቦ በደስታና በጨዋታ ጊዜውን ሲያሳልፍ እናንተ ግን ብቻችሁን ሆናችሁ ለምትጨነቁበት ጉዳይ እንደ መፍትሄ ሊያግዛችሁ ይችላል ብዬ ያሰብኩትን ሐሳብ ይዤ ቀርቤያለሁ። ጭንቀትና ተስፋ መቁረጥ። ጠዋት ስትነሱ ዛሬ እንዴት አሳልፋለሁ የሚል ፍርሃት አለባችሁ? ስለ ትምህርት፣ ስለ ስራ፣ ስለ ትዳር ወይም ስለ ሀገራችሁ ሁኔታ ስታስቡ ሁሉ ነገር እንደተዘጋና እንዳበቃ መስሎ ይታያችኋል? እግዚአብሔር ጸሎቴን አይሰማም ረስቶኛል ብላችሁ ጠይቃችሁ ታውቃላችሁ? አይዟችሁ። ይህ ስሜት ዛሬ ዓለምን እያወከ ያለ የነፍስ ጉንፋን ነው። ነገር ግን ዓለም ለዚህ የሚሆን ክኒን ብቻ ሲኖራት፣ ቅድስት ቤተክርስቲያን ግን ዘላቂ ፈውስ አላት። ዛሬ መንፈሳዊ ፋርማሲ ከሆኑት ከታላላቅ የተዋሕዶ አባቶች ዘንድ ለተጨነቀች ነፍስ የሚሆን መድኃኒት እንቀበላለን። ለመርሃ ግብራችን መወያ የሆኑ ዘንድ ሁለት ነጥቦችን በዋነኝነት እናነሳለን። እስከ መርሃ ግብሩ መጨረሻ አብራችሁን ቆዩ። የመጀመሪያው ሐሳብ ጭንቀት ኃጢአት ነው ወይ? ብዙ ወጣቶች ሲጨነቁ እምነት ስለሌለኝ እግዚአብሔርም ከኔ ጋር ስላልሆነ ነው የሚጨነቀው ብለው ራሳቸውን ይወቅሳሉ። ነገር ግን ይህ አመለካከት ትክክል ነው? መጨነቅስ ኃጢአት ነው? ቅዱሳንስ ተጨንቀው ያውቃሉ? ለዚህም ማሳያ የመጀመሪያ የምናየው ነቢዩ ቅዱስ ኤልያስን። ሰማይን የለጎመ እሳትን ያወረደ ያ ታላቅ ነቢይ ቅዱስ ኤልያስ በአንድ ወቅት ከዛፍ ስር ተቀምጦ እንዲህ አለ፣ ይበቃኛል፣ አሁንም አቤቱ እኔ ከአባቶቼ አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። ሞቱን ተመኘ። ይህ ታላቅ ሰው ታላቅ ነቢይ ነው፣ ግን ሰው ስለሆነ ድካም ተሰማው። ከሁሉ በላይ ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በጌቴሴማኒ የአትክልት ስፍራ ሲጸልይ በማቴዎስ ወንጌል ምዕራፍ 26 ቁጥር 38 ላይ እንደሚለው ሲጸልይም ነፍሴ እስከ ሞት ድረስ እጅግ አዘነች ይላል። ጭንቀቱ ከመክበዱ የተነሳ ላቡ እንደ ደም ወረደ። ይህ እንግዲህ ምን ያስተምረናል ስንል ስሜት መምጣቱ ኃጢአት አይደለም፣ ሰው መሆናችንን ያሳያል። ኃጢአት የሚሆነው በጭንቀቱ ተሸንፈን እግዚአብሔርን ክደን ተስፋ ስንቆርጥ ነው። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ማዕበል መምጣቱ አይቀርም፣ ዋናው ነገር በማዕበሉ ውስጥ ሆኖ ክርስቶስን መጥራት ነው። ጴጥሮስ በማዕበሉ ሲያተኩር ሰጠመ፣ በክርስቶስ ሲያተኩር ግን በውሃ ላይ ተራመደ ይላል። ስለዚህ ጭንቀት ሲመጣብህ ለምን መጣ ብለህ አትደንግጥ፣ እንዴት ወደ ጸሎት ልቀይረው ብለህ አስብ። ሁለተኛ ሐሳብ እግዚአብሔር ለምን ዝም አለ? የጭንቀታችን ትልቁ ምንጭ የእግዚአብሔር ዝምታ ነው። ረጅም ሰዓት ጸልየ፣ ሳታቋርጥ ጾመ፣ በእንባ በለቅሶ ተማጽነው ግን መልስ የለም። ከዛ ደግሞ ፈተናዎች ተደራረቡብህ፣ ስራ አጣ፣ ታመምክ፣ ወይም የምትወደውን ሰው አጣ። ለምን ትላለህ? ለዚህ ጥያቄ 3 የቤተክርስቲያን ሊቃውንት የሰጡትን መልሶች ላስታውስ። ብዙ ጊዜ እግዚአብሔር ዝም ሲል ለኛ የማይታይ ትልቅ ስራ በጓሮ እየሰራ ነው። ቅዱስ ባስልዮስ ዘቂሳርያ እንዲህ ይላል፣ የሸክላ ሰሪውን ስራ ተመልከት። ሸክላውን ወደ እሳት የሚከተው ሊያጠፋው ሳይሆን ሊያጠነክረው ነው። እሳቱ ካልበዛ ጥሬ ይሆናል፣ ካነሰም አይጠነክርም። እግዚአብሔርም ለሕይወት የሚያስፈልገውን ያህል እሳት ወይም መከራ ይፈቅዳል፣ ከመጠን በላይ ግን አይፈቅድም። የዘመናችን አባት ብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ አንድ ድንቅ አባባል አላቸው። ምናልባት ያንተ ዕቅድ ፈርሶ ይሆናል፣ የእግዚአብሔር ዕቅድ ግን መጀመሩ ነው። የሶርያው ሊቅ ማር ይስሐቅ እንዲህ ይላል፣ ያለ ፈተና ወደ መንግሥተ ሰማያት የገባ የለም። ፈተናውን ውሰዱ፣ መንግሥተ ሰማያትንም ታገኛላችሁ። ጭንቀት የመንፈሳዊ ጡንቻን ማጠንከሪያ ነው። ጥያቄያችን ጭንቀት እያቃጠለ ነው፣ አሁን ምን ላድርግ ታዲያ ከሆነ እነሆ ከቤተክርስቲያን ጓዳ የተገኙ ወሳኝ ነጥቦችን ወይም መድኃኒቶችን ልንገርክ። መዝሙረ ዳዊትን እንደ ጓደኛ ያዝ። መዝሙረ ዳዊት ለተጨነቀ ሰው የተጻፈ ማስተዛዘኛ ነው። በተለይም መዝሙር 41 ወይም 42 በቅንፍ 42 ላይ ነፍሴ ሆይ ለምን ታዝኛለሽ? ለምን ታውኪኛለሽ? በዓል የሚያደርጉ ሰዎች የደስታና ምስጋና ቃል አሰሙ። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኝ። አምላኬ ሆይ ነፍሴ በእኔ ውስጥ ታወከች። ስለዚህ በዮርዳኖስ ምድር በአርሞንኤም ጭንቀት ሲተነፍስብህ መዝሙር ደግመህ መልስ ስጠው። ዝም ብለህ አትቀመጥ።
ቃለ እግዚአብሔርን በድምፅ አውጥተህ ተናገር። አንዳንድ ጊዜ ጭንቀት የሚመጣው ከተጠራቀመ ኃጢአት ነው። ኃጢአት የነፍስ ሸክም ነው። ኢትዮጵያዊ ቄርሎስ ሊቁ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ ቁስሉን የደበቀ መድኃኒቱን አራቀ ይላሉ። ወንድሜ ሂድና ለካህን ተናገር፣ ሸክምህን አውርድ፣ ከዛም የሕይወት እንጀራ የሆነውን ቅዱስ ቁርባኑን ተቀበል። የክርስቶስ ሥጋና ደም ወደ ሰውነት ሲገባ የጭንቀት መንፈስ ቦታ አጥቶ ይሸሻል። ሌላው ይህም ያልፋል በል። አንድ ጥንታዊ የገዳም አባቶች ተረት አለ። አንድ ወጣት መነኩሴ ወደ አንድ አረጋዊ አባት ሄዶ አባቴ ተጨንቄያለሁ አላቸው። እሳቸውም ይህም ያልፋል አሉት። ከወራት በኋላ ደስ ብሎት መጣና አባቴ አሁን ሰላም ነኝ አላቸው። እሳቸውም አሁንም ይህም ያልፋል አሉት። በዚህ ምድር ላይ ሐዘኑም ጊዜያዊ ነው፣ ደስታውም ጊዜያዊ ነው። ዘላለማዊው እግዚአብሔር ብቻ ነው። ችግር ጊዜያዊ እንደሆነ አስታውቅ፣ ተስፋ ይለመልማል። ሐሳባችንን ስናጠቃልል ውድ የቤተክርስቲያን ልጆች ዛሬ አንድ ነገር ይዛችሁ እንድትሄዱ ፈልጋለሁ። የጨለማው ጥግ መምጣቱ የንጋቱን መቅረብ ያበስራል። እግዚአብሔርም ዝም ያለው ስለረሳ ሳይሆን ለአንተ የሚመጥን ተአምር እያዘጋጀ ስለሆነ ነው። እስቲ አሁን አንተ ባለበት ሆነ ይህን አጭር ጸሎት አብረኝ ጸልይ። ጌታ ሆይ ማዕበሉ ቢበረታብኝ አቅም አጣው፣ ነገር ግን አንተ የማዕበል ጌታ ነህ። ኤልያስን ያጽናና አምላክ እኔንም አጽናናኝ። በሩ የተዘጋ ቢመስልም አንተ የበር ቁልፍ ነህና ክፈትልኝ። ጭንቀቴን ወስደ ሰላምን ስጠኝ በሉት። ስለተከታተላችሁኝ ከልብ አመሰግናለሁ። ይህ ትምህርት ለተጨነቀ ሰው እንዲደርስ ሼር በማድረግ እንድታደርሱ በእግዚአብሔር ስም ጠይቃለሁ። እግዚአብሔር የልቡናችንን ሸክም ያቅልልልን። ወስብሐት ለእግዚአብሔር።